የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን። ከሽራቢም እንዴት ቆየ? ሰጤ እንዴት ነህ? አለን። እንግዲህ አንተ በራማት ጋን ከተማ ነው የምትኖር። እንዴት ነበር ሌሊቱ? ትልቅ ጉዳትም የደረሰበት ቦታ ነው እና እንዴት አሳለፋችሁት? አስቸጋሪ ነው በጣም። በዛ አካባቢ እንዲሁ አንድ ቀንም አልፈው ታወቁም ይተኩሳሉ። አላማቸው እንግዲህ ወደ አለፍ ብለው ተላቪቭ እኛ ጋር ማዶ ስለሆነ በዛ አካባቢ የሚገኙ መንግስታዊ ተቋማትን ለመጉዳት የፈለጉ ነው መስሎ የሚታየውና በዚያ ምክንያት ነው እንግዲህ ወደዚያ የሚዘንቡት እነዚህ ሚሳኤሎች በዛው በእኛ እግረ መንገዳቸውን ጉዳት እያደረሱ አሉ። ትላንት ምሽት አሳዛኝ በሆነ ሁኔታ ባልና ሚስት እንግዲህ ሰዎች እንደሚገምቱት በቸልታ ነው የሚሉት አሉ ወይም ሽማግሌዎች ስለሆኑ 70 ዓመታቸው ነው። ሽማግሌ ያን ያህል ሮጥ ብሎ መግባት መቼስ ያን ያህል የሚያቅታቸው የጤና መዛባት ካልሆነ በስተቀር እና መጠለያ ቦታም እያላቸው ነው ይህን የመሰለ አደጋ ደርሰው ሁለቱም በአንዴው እንደው ቀጥታ ያፈንጂው ሲመታው ቤታቸውን በሙሉ ተደረማምሰው እነሱም ወዲያውኑ ህይወታቸው አለፈ እና ይህን የመሰለ አደጋ ደርሷል። ሌላው ደግሞ እስካሁን ድረስ ሆኖ የማወቀው እዚያው በራማት ጋር አጠገብ የሚገኘው የባቡር ጣቢያ አለ። እንግዲህ ከተላቪቭ ወደ ሃይፋ አልፎ ወደ ናሃሪያ ያሰፍርበት ባቡር ጣቢያ ነው። ትልቅ ነው፣ መናኸሪያ ነው። ከዚያ በደረሰ ፍንዳታ ያን ባቡሩንም ከፊሉን ፍርጎውን መቶት ደብድቦት አይተናል። ከዚያም ይሄ ጣራው ይሄ ያለ አይደል እንደ መጣታች ሰዎች ቆመው ላይ እንደ ጣራ ያለው ነገር እሱም ብዙ እንደተሰባበረ ነው ያው የተመለከትነው። ይሄን መሰለ አደጋ ሲደርስ የመጀመሪያ ጊዜ ነው በባቡር ጣቢያ እንደዚህ ሲሆን። እንግዲህ አንድ ነገር መቼም ሲደጋገም አንዴ ሲሰጥ ሁለተኛ ሲሰጥ በሶስተኛው በአራተኛው ሊመታው ይችላል እና እንደዚያ አጋጥሟቸዋል እነዚህ ኢራኖቹ ትላንት ምሽት እና በተለያዩ ከተሞችም በኮሎን በፔታህ ቲክቫ በመሳሰሉ ቦታዎች ይሄ ክላስተር ቦምብ ይሉታል በእንግሊዝኛ። ይሄ ራሱ ይሄን እንትሩን ቀላው ሳይሆን ጫፉን ጥይቱን ያለበት ከዚያ ነው እንግዲህ ትናንሽ የሆኑ በጠመንጃ ከሆነ ባሩድ እንለዋለን ከቀላው የሚገባው። ይሄኛው ራሱ ፈንጅ ነው። እስከ 1 ኪሎ 2 ኪሎ ክብደት ያለው ፈንጅ ነው። እዚያ ውስጥ ያንን አርግዞ ነው የሚመጣው። እንግዲህ በትልቅ ሚሳኤል ውስጥ የተጠራቀሙ ትንሽ ሚሳኤሎች ማለት ይቻላል። እንቁላል እንደደሮ እንደዚያ ነው። ከዚያ እንግዲህ ሲቃረብ ይከፈትና በሙሉ ይዘረግፈዋል ያን ፈንጅ። ስለዚህ ሰፋ ያለ ቦታም ስለሚደርስ ያ ፈንጅ ላይ የሚያፈነዳው እንግዲህ የሚከፍተው ሲብተነተን እንግዲህ ታች ሲደርስ ብዙ ሰፊ ቦታ ነው የሚያደርሰው እና በዚያ ምክንያት ነው ከተሞች መንደሮች ቤቶችን ሊጎዳ የቻለው። የዚህ አይነት ቴልአቪቭና አካባቢው ያሉ ብዙ ከተሞች ነው እየተጎዱ ያሉ ከቴልአቪቭ ይልቅ በተለይ ራማት ጋን ሪሾን ለጽዮን እንደዚህ ፔታህ ቲክቫ አካባቢ እና እንዲያው በመከላከያው ሲመታ ይሄ አሁን እንዳልከው የክላስተር ቦምብ የሚባለው በዓለም አቀፍ ሕግስ የተከለከለ ነው ይባላልና እንዴት ዓለም ዝም ያለ? ምን ኢራኖቹ ዓለም አቀፍ ሕግ ያውቃሉ እንዴ? መቼ ያውቁበታል? እነሱ ዝም ብለው እንደፈለጉታል የሚያደርጉት። ሌሎች አካላት አወግዙም ብዬ ነው በጸጥታ እያየነው የዓለምን ነገር በስመለከተ ምን ያህል እንደሚሰማው ምን ያህል እንደሚያዝን ምን ያህል እንደሚያማው ተመለከትን እኮ። በእስራኤል ላይ የኔ መሰለ አደጋ በደረሰበት ጊዜ የዓለም መንግስታት ሌላ ቢሆን እስራኤልን ነበር ልክ በየቀኑ ፍርድ ቤት እያቆሙ ሲወግዟትና ሲወቅሷት የሚኖሩት የነበረው። የእስራኤል ነገር ሲሆን ግን ሁሉም ነገር ዝም ብሎ እንመለከት ያለው እና ያ እንግዲህ የሚያሳየው ምንድን ነው? እኔ ለራሴ ካልሆንኩ ለራሴ ማን አለኝ የሚለው አባባል እንደዚያ ነው ሆኖ ያለው እና ይህን ይመስላል። አሜሪካ መቼም ከጎናችን አለች ያኑራት ነው ምንድል። ጋሽ ራህሜም አሁንም ወደዚህ ኢራንን በተመለከተው የመጀመሪያው እንግዲህ ወቅታዊ ዘገባችንና የኢራን ባለስልጣናትን ያው እስራኤል መደምሰሷን ቀጥላለች። በተለይ ትላንትና የሰማነው ዜና በጣም አስደናቂ ነበርና እንግዲህ ወራሽ ላይኖር ይችላል እየተባለ ነውና እንዴት ነበረ የመደምሰሱ ሂደት? የመደምሰሱ ሂደት ዓለምን ባስገረመ ሁኔታ ነው እንግዲህ እስራኤል እየለቀመች እነዚህን ቀንደኛ መሪዎች እያወደመች ያለችው።
አሁንም እንግዲህ ስንመለከተው እንግዲህ በተለይ እኔ ቀደም ስቆጥር ነበረ 9 የሚሆኑ ቀንደኛ የኢራን መሪዎች ነው የተደመሰሱት። እንግዲህ ቀንደኛ ነው ያልኩት ሆነ ብዬ እንጂ እዚያ በታች ያለው ማዕት ነው ያለቀ እና እነዚህ ቀንደኛ ማለት ግንባር ቀደም መሪ የሆኑት ተንኮል ጠምጣሚ፣ ሁሉን ነገር ክፋት የሚመክሩና ክፋት በስርዓት የሚዘጋጁት ተንኮል ሸራቢዎችን እና መጀመሪያው እንግዲህ ያው አሊ ኸሜናይ አያቶላ አሊ ኸሜናይ የኢራን መንፈሳዊ መሪ ከ30 ዓመት በላይ አገሪቱን የመራ ሰውዬ ነበር። እሱ በመጀመሪያው ቀን ነው የተደመሰሰው። ከእሱ ጋርም በርካታ ተገለዋል። ከዚያ ደግሞ አሊ ላሪጃኒ የሚባለው እሱ ደግሞ በሁለተኛ ቁጥር የሚጠራ ነው። በጣም ተደማጭነት ያለው እና ጉልበታም ጠንካራ የሆነ ሰውዬ ነው ተብሎ ነበር ያው ሲነገርለት የቆየው። እሱን ደግሞ ትላንት በስቲያ ማታ ካለበት ቦታ እስራኤል አድና አወደመችው፣ ገለዋለች። እና የሰውዬ ሀገሪቱ ብሔራዊ ደህንነት ጠቅላይ ኃላፊ ነው የነበረ ስልጣኑ። ከዚያ ሌላ እንግዲህ ኢላም ራዚ የሚባል ደግሞ ኢላም ራዚ ሱሌማኒ በባሲጅ የሚባለው ይሄ አድማ በታኝ ልዩ ኮማንዶ ነው። እነዚያ ኮማንዶ አዛዥ የነበረና ባለፈው የኢራን ዜጎች አድማ በወጡበት ሰዓት 32,000 የሚሆኑት እንዲገደሉ ያደረገ እሱ ትእዛዝ ሰጥቶ ነው። የአምባገነን መንግስታት የሚታወቁበት ይሄ አድማ በታኝ ኃይላት በብዛት አላቸው። እና እሱ የዚህ አዛዥ የነበረውን አብረው ከዚህ ላሪጃኒ ጋር በዛው አውድመውታል እስራኤሎቹ። እና ከዚያም ደግሞ የእሱ ምክትልም የነበረ ካዳም ኮሬሽ የሚባል ይኸው የባሴጅ ምክትል ስራ አስኪያጅ የነበረ ነው። እሱም ደግሞ አብሮ ተባባሪ የነበረና የኢራን ዜጎች ተጨቁነው ፈርተው በሽብር በፍርሃት እንዲኖሩ የሚያደርገው ኃይል ኃላፊዎች ናቸው የነበሩ። እነሱም እንግዲህ ያው ኃላፊ የነበሩ እነሳቸውም አልፏል በአሁኑ ወታደራዊ እርምጃ። ከዚያ አሊ ሻምኻኒ የሚባል ደግሞ የብሔራዊ መከላከያ ምክር ቤት ዋና ጸሐፊ የነበረ ነው። እሱም እንደዚሁ ተደምስሷል። ከዚያም ኢዛም ናሰርዴዛ የሚባል የመከላከያ ሚኒስትር የነበረ ነው፣ መከላከያ ሚኒስትር፣ እሱም እንደዚሁ ወድሟል። ከዚያ ሞሐመድ ፓርፖህ የሚባል ደግሞ የብሔራዊ ዘብ ዋና አዛዥ፣ የኢራን ብሔራዊ ዘብ የሚባል ኃይል አለ። እሱ ራሱ ከመንግስት ከመሪው ጋር ከአያቶላ ኾሜኒ ጋር የተያያዘ ኃይል ያለው ነው። እና በዚያ በተጨማሪ ደግሞ ሌላ ኃላፊነታቸው ምንድን ነው? በውጭ ሀገር የሚገኙ የኢራን התראה נהריה አካባቢ ተተኮሰ መሰል እና የዚያ አዛዥ የነበረ ነው ተብሎ ነው የሚታመነው። ከዚያ ኢስማኤል ቃኒ የሚባል እሱ ደግሞ የአልቁጽ የሚባለው እሱ ደግሞ እንደዚሁ ዋናው የነሱ ኃይል ደግሞ እሱ ደግሞ ወታደራዊ አዛዥ የነበረ እሱም አብሮ ያው እንደተወገደ ነው እንግዲህ የምንመለከት ያለ ነው። እና 9 የሚሆኑ ቀንደኛ መሪዎች ተወግደዋል። ከዚያ እንግዲህ ቀጥሎ ያሉ ማዕት ናቸው፣ ብዙ ናቸው። በጣም የሚያስደንቀው ጋሽ ረሃሜም ይሄ የሞሳድና የአማን ስራ በጣም መረጃዎችን የማግኘቱ አሁን እነዚህ አሊ ኻሜናይ ከተደመሰሰ በኋላ ሲመክሩ ሲዘክሩና ሳውን ጦርነቱን በእስራኤል ላይ ሲያካሂዱ የነበሩ ናቸው እና የነሱ መደምሰስ አሁን በሀገሪቱ ላይ ለሚፈለገው ለውጥ ወይም ደግሞ የአያቶላዎች አስተዳደር እንዲቀየር ለሚታሰበው ነገር አስተዋጽኦ ያበረክታል ወይ? ይኸውልህ እንግዲህ እነዚህ በሽብርተኛነት የሚሰራ መንግስታዊ ስታቱስ አይነት ያለው ግን የሚሰራው ስራ የሽብርተኛ ስራ የሚሰራል እንደ ኢራን ያለውን የምንለው እና ተተኪ ሁሌ አይጠፋም። ለምሳሌ ብንወስደኛ እስራኤል በፍልስጤም ሽብርተኞች ላይ የምትወስደው እርምጃ ትወስዳለች እርምጃ እና ቀንደኛ መሪ የነበረውን ገደለችው ሲባል በበነጋታው 2 3 ሆነው ይገኛሉ። አንድ ብቻ ሳይሆን ተተኪ አላቸው። የዚህ አይነት ባህሪ ያላቸው እንግዲህ እነዚህም ቢሆን ይህ አይነት ባህሪ ያላቸው ግን ከዚህ እንደገና ይሄ ነገር እንዳይደገም ማድረግ የሚቻለው የሀገሪቱ ዜጎች ነቅተው በቃን ብለው ሲቃወሙ ነው። እንግዲህ አሁን ትላንት በሸጣው ላይ ሚኒስትር ቤንያሚን ኔታንያሁ ሲናገሩ ከመከላከያ ሰራዊቱ ዋና ጽህፈት ቤት መኮንኖች ጋር ተገናኝተው ሲናገሩ የሰማሁት ነው። በእንግሊዝኛ የተናገሩት ምንድን ነው ያሉት? አሁን እንግዲህ የእናንተ የኢራን ዜጎች ኃላፊነት ጊዜ እየተቃረበ ነው። እናንተ እርምጃ የምትወስዱበት ጊዜ እየተቃረበ ነው። እኛ መንገዱን ጠርገንላችኋል።
ከዚያ መንገዱን እናንተ ተጠቀሙበት፣ በላይ ሆነን ደግሞ እኛ እንቆጣጠርላችኋለን፣ እንረዳችኋለን። ያው ፈረስ ያደርሳል እንጂ አይዋጋም እንደሚለው እንደዚያ ነገር ነው። እንደዚያ ምን ንግግር አሰምቷል። እንግዲህ እኛ ከላይ ሆነን ማለት ምንድን ነው ህዝቡ ቢወጣ አድማ ቢወጣ እነሱን ለመጉዳት የሚነሳ ኃይል ካለ ከብሔራት በላይ ሆነን እኛ እንጎዳላችኋለን የማለት ነው። እንግዲህ ግን እናንተ እንግዲህ ውጡ የማለት መልእክት ነው እንግዲህ። ስለዚህ መንግስት እዚያ መቀየር የሚቻለው በህዝቡ ነው፣ ወይም ደግሞ ሌላ ኃይል በውጭ እንደዚህ የሚያነጋግሯቸው አሉ ይባላል። ኩርድም የመሳሰሉ ሌሎች ብሔሮች አሉ። እነሱ ደግሞ በዚህ በተለያየ የሀገሪቱ ወሰን እየሸረፉ እየገቡ እንዲያጨናንቁ የዚህ አይነት ምክርም አለ። ግን እንደዚያ ቢሆን አገሪቱ ከቀውሶች ትገባና መሪው ማን እንዲሆነ ላይታወቅ ይችላል። እና መሪ ጠንካራ መሪ እኔ እመራለሁ ብሎ በህዝቡ በኩል መቶ ባይሆን በአብዛኛው ድጋፍ ያለው ተቀናቃኝ በውጭ አለን ቢሆን ቢነሳ ለእሱ ድጋፍ እኛም ቢሆን እንሰጣለን እንዲጠነክር እና ጠንክሮ አገሪቱ እንዲመራ ይሆናል የሚል ፍላጎት ያለ ለጊዜው እንግዲህ ጥሩ እናየዋለን። ሌላው እንግዲህ ያው የኢራን ተልእኮን በማስፈጸም ላይ ያለው በሊባኖስ ሆኖ የሀገሪቱን መንግስትንም እያስቸገረ እስራኤልንም እየጎዳ ያለው ሂዝቦላን ጉዳይም በንግግር በውይይት ለመፍታት ጥረቶች እንዳሉ እየተገለጸው ነው እና ምን ያክል እንደው ይሄ ውይይቱ ውጤታማ ሊሆን ይችላል? ጋሽራሚ የሂዝቦላ ጉዳይም እንደዚሁ መፍትሄው በመነጋገር የሚባል ነው። እንግዲህ መነጋገር የሚቻለው እስራኤልና ሂዝቦላ መነጋገር ሳይሆን እስራኤልና የሊባኖስ መንግስት በመነጋገር ሊባኖስ እንግዲህ መንግስት አላት፣ ነጻ ሀገር ናት። ሂዝቦላ እዚያ ውስጥ ሀገር አድርገው የኖረ ነው እንጂ ሌላም ተመርጦ በሀገሪቱን በመሪነት አይደለም እየመራ ያለው። የሂዝቦላ ያው ደጋግመን የምናገረው ነው። ዋና የጀርባ አጥንቱ ኢራን ነች እንግዲህ እና ኢራንም የራሷ አጥንት እየደቀቀ ነው ያለው እንኳን የሂዝቦላን ልትሸከም እና አንደኛው ሂዝቦላ በሁለት ነገሮች ነው እንግዲህ የሚጠቀመው በኢራን በኩል። አንደኛ በገንዘብ በኩል ነው የሚጠቀመው፣ ገንዘብ ይሰጠዋል። እስካሁን ድረስ በቢሊያርድ የሚቆጠር ዶላር ነው ሲቀበል የነበረው ይባላል። ከዚያ በተጨማሪ ደግሞ ከኢራን የሚያገኘው የስልጠና የማሰልጠን እርዳታ ነው እያገኘ የነበረው እንግዲህ እና ይሄና ይሄ ከተቋረጠበት ኢራንም ያው ራሷ እዚያ ውስጥ ገብታ ጥልቅ ቀውስ ስላለች ኢራን የራሷን ጉዳይ ነው የምትመለከት። ይሄ የሚያገኘው ገንዘብ ያጣል። በዚያ ምክንያት ይዳከማል። ራሱ እየተዳከመ ባለበት ሰዓት የሊባኖስ መንግስት ይነሳና ሊቆጣጠር ይችላል። እኛ በጀርባውን እንረዳለን ነው እንግዲህ አሜሪካም እስራኤልም ፈረንሳይ የምትለው እንደዚያ ነው። ፈረንሳይ ያቀረበችው ሀሳብ አለ። ይህ ችግር የሂዝቦላ ጉዳይ በድርድር ይሁን መፍትሄ ይሰጠው የሚል ሁኔታ አለ። እስራኤል ደግሞ የምትለው ምንድን ነው? እንደውም በደቡብ ሊባኖስ በኩል መሬቱን በእኛ ቁጥጥር ስር አድርገን እንቆጣጠራለን። ሂዝቦላ በዛ እየቀረበ ዜጎቻችን በሰሜን እስራኤል የሚኖሩ ዜጎቻችን እንዳይጎዳና አደጋ እንዲያደርስባቸው መቆጣጠር የምንችለው ሊባኖስ ውስጥ ገብተን ሰፋ ያለ ቦታ ስንይዝ ነው። ጦር ቀጠና ሊሆን የሚችል እንዳይሆን እንቅስቃሴ የሌለው እስራኤል የምትቆጣጠረው አካባቢ እንደዚህ አደርጋለሁ የምትል እስራኤል ያን እንግዲህ ሌሎች ሀገሮችም አይ ሌላ ሀገር መውረር ነው የሚባል ነገር ይሰማ ይሆናል። እንደዚያ እንዳናደርግማ ተቆጣጠሩ እናንተ፣ የእኛ ዜጎች እንዲጎዱ ሲጎዱ ዝም ብለን አናይም እና እንዳይጎዱ ለማድረግ እናንተ ያን አካባቢ ተቆጣጠሩ እሺ ነው የምትለስ። አሁን እስራኤል መከራከሪያ እንትኖ ሆኖ ያለው ይሄ ነው እንግዲህ ይቻላል ወይ? አሁን የሊባኖሱን ሂዝቦላ ድርጅት ፈርጣማ እንደሆነ ይነገራልና የሊባኖስ መንግስት ደግሞ ደካማነቱ ነው የሚነገረው። ይቻላል ወይ? አሁን የሊባኖስ መንግስት ሂዝቦላን በኃይል ተቆጣጥሮ እንደው የጦር መሳሪያ ማስፈታስ ይችላል ወይ? ለዚያ ነው እኮ አሁን እስራኤልም እየወሰደች ያለችው እርምጃ ሂዝቦላ ተዳክሞ ኃይሉ ተዳከመ እንዲሆን፣ በዚያው አንጻር ደግሞ የሊባኖስ መንግስት ኃይሉ እየበረታ እንዲሄድ፣ በዚያው በተያያዘው ደግሞ የሊባኖስ መከላከያ ሰራዊት የጦር ልምምድም እንዲያደርግ ጦር መሳሪያም እንዲያገኝ መንገድ መፈለግ እንዲኖር ነው እንግዲህ። በዚህ አይነት እንግዲህ
ሐማስ አሁን ባለበት ሁኔታ በእስራኤል በኩል የሚደርስበት ጉዳት አለ። የኢራን መዳከምም ያው የሚያገኘው ገንዘብ ይቆረጥበታል። በዚህና ተደማምሮ ድክመት ሊታይበት ስለሚችል ያኔ የሊባኖስ መንግስት እና መከላከያ ሰራዊት ጠንካራ ሊሆን ስለሚችል ያጠቃቸዋል፣ ይቆጣጠራቸዋል የሚል ተስፋ አለ። እንግዲህ ጥሩ ተስፋ ነው። እንደዛም እንዲሆን እንመኛለን፣ በአካባቢ መረጋጋት እንዲመጣ። ሌላው ይሄ ብዙ የንግድ መርከቦች የሚያልፉበት የሆርሙዝ የባህር ወሽመጥ ጉዳይ አነጋጋሪ የሆነ ነው። የአሜሪካው ፕሬዝዳንት አንድ ኃይል እንዲቋቋም ይፈልጋሉ። ከአውሮፓም ብዙ ድጋፍ እያገኙ አይደለም እና እንዲያው ይሄ አስቀድሞ አልታሰበም ወይ የሚሉ አካላት አሉና ይሄን የሆርሙዝን ጉዳይ እንዴት አስታራቂ ሀሳብ ያመጡ ይሆን? እስራኤልም አሜሪካም ሌሎች ዓለማትም። ሆርሙዝ የሚባለው የባህር ወሽመጥ በጣም ቁልፍ የሆነ ቦታ ነው። የዓለም ንግድ መርከቦች የሚያልፉበት ነው። በተለይ ነዳጅ ዘይት የጫኑ መርከቦች በዚህ አካባቢ እንግዲህ በዚህ የባህር ወሽመጥ የሚጠቀሙ ሀገሮች በርካታዎች ናቸው። እነ ሳውዲ አረቢያ፣ እነ ካታር፣ እነ ኩዌት፣ እነ አረብ ኤሚሬት ይጠቀሙበታል። አሁን ያን መርከብ የንግድ የነዳጅ የጫኑ መርከቦች የሚሄዱት የት ነው? ወደ ኤሮፓ ነው የሚወስዱት። ለኤሮፓ ነው። ኤሮፓ እንግዲህ የነዳጅ ዘይት የላቸውም፣ እየገዙ ነው። እና በዚያ ባህር ወሽመጥ ነው እንግዲህ እነዚህ መርከቦች የሚያልፉ። እነዚህ መርከቦች እንዳያልፉ እናገዳለን ነው የምትል እንግዲህ ኢራን። ለምንድን ነው ካገደች የነዳጅ ዘይት ከጠፋ እነዚህ ሀገሮች በአሜሪካ ላይ ተጽዕኖ እንዲያደርጉና አሜሪካ ጦርነቱ እንድታቆም ትሆናለች ነው እንግዲህ የእነሱ ሂሳብ። ስለዚህ አሜሪካ ደግሞ አሁን እዚያ ሐራጅ የምትባል ደሴት አለች። እዚያ ነው እንግዲህ በርካታ የነዳጅ መነሱ ዲፖ ያለበት እዚያ ነው እንግዲህ በብዛት የኢራን። ከዚያ እንግዲህ ነው በቱቦ እየተላለፈ መርከቦች ላይ እያለፈ መርከቦች እየጫኑ ወደሚፈለገው ሀገር የሚወስዱ እዚያ ነው እንግዲህ። አሁን ያን ባስመለከተ እንግዲህ ኢራኖች የምትለው የሚሉት ምንድን ነው? እኛ ልክ በመጽሐፍ ቅዱስ እንዳለው ከፍልስጤም ጋር ነፍስ አብራ ትወጣ እንደሚለው ነገር እና እኛም አብረን ነዳጅ ዘይት የምናገኘው ገቢ ይቅርብን እንደዚህ ከምንዋረድ በማለት በዚህ አካባቢ ፈንጅ ከባህሩ ማለት ነው ፋርስ ባህረ ሰላጤ የሚባለው ወንዝ አለ፣ ማነው ባህር አለ። በዚያ ፈንጆችን ለማጥመድና መርከቦች እየቀረቡ ነዳጁን እየቀዱ እየተቀበሉ እንዳይወጡ ለማድረግ ነው እንግዲህ። አሁን ያን ባስመለከተ ነው እንግዲህ አሜሪካም አሁን ባለፈው 3 ቀን 4 ቀን ሲወራ የነበረው የአሜሪካ ልዩ ኮማንዶ አለ፣ ዴልታ የሚሉት ልዩ ኮማንዶ፣ የባህር ኮማንዶ። እነሱ ወደ አካባቢ እንዲመጡ ትእዛዝ ተሰጥቶ እየመጡ ነው ያለ ይባላል ከምስራቅ እስያ መስመር እና ይህንን ባስመለከተ አሜሪካ ቅድም አንተ እንደጠቀስከው እነዚህ የአውሮፓ ሀገሮች ሁሌ የእኛን እጅ ነው የሚያዩ። ሁሌ በእኛ እርዳታ ነው የሚኖሩት፣ በእኛ ድጋፍ ነው የሚኖሩት እና እኛ ስንፈልጋቸው አሁን ወደ ኋላ እያሉ ጓዳ መግባት ጀመሩ በማለት ፕሬዚደንት ትራምፕ እየወቀሳቸው ነው ያሉት እና ይህ ሁኔታ ከአውሮፓ ጋር አሜሪካ እንግዲህ እና አውሮፓ ቃል ኪዳን ሀገሮች ናቸው ማለት ይሄ ናቶ አላቸው የጋራ የመከላከያ ተቋም ማህበር እና አወዛጋቢ የሆርሙዝ የሚባለው ብዙዎችን የሚጎዳ ነው። አንድ ክፍል ብቻ የሚጎዳ አይደለም፣ ዓለምን የሚጎዳ ችግር ነው እና ይህን ባስመለከተ እንግዲህ እያንዳንዱ ሀገር የነዳጅ ዘይቱ እየበዛ ሲሄድ እያንዳንዱ ተጠቃሚ ዜጋው የመኪና እየበዛ ሲሄድ ተጽዕኖ ማድረግ ይጀምር ይሆናልና አማራጭ አይኖረውም። ያኔ እንደዚህ ይሆናል ተብሎ ነው የሚገመት ያለው። ጥሩ የሚሆነውን እናያለን። ያሽራሃሚም እንግዲህ ደጀን እዙን መመሪያ ለማስተላለፍ ሻለቃ አይቸው ባየ መስመር ላይ ነው። አሁን ደግሞ ሻለቃ አይቸው ባልደረባችን የደጀን እዝ ነው እያገለገለ ያለው። እሱ እንግዲህ ስለ መመሪያ ምን ማድረግ እንዳለብን በየጊዜው የሚሰጥ መመሪያ ነው። ለማጠናከሪያ ያህል እንግዲህ እሱ መስመር ላይ ይገኛል። አይቸው ጤና ይስጥልኝ። ጤና ይስጥልኝ ያሽራሃሚም እንዲሁም ሰጠኝ። እንዴት ናችሁ? ሀና አድማጮቻችን ሁላችን እንደምንላችኋል። አንተ እንዴት ነህ? የት ነው ያለው? ሰላም ነህ? ደህና ነኝ እግዚአብሔር ይመስገን። መመሪያችን ሄሎ እየሰማን ነው። ሰማላል መመሪያችን እንዳለው ነው። የተቀየረ ነገር የለም። ሁላችንም ያለንበት መመሪያውን በመከተል ህይወታችን ሊደርስ ከሚችል አደጋ ማደን አለብን፣ ግዴታ አለብን። በተለይ አደጋ ማስጠንቀቂያ ደወል ስንሰማ
ወደ አደጋ መከላከያ መጠለያ ክፍል መግባትና ውጡ እስከምንባል ድረስ መጠበቁን እንዲሁ የቅድመ አደጋ ማስጠንቀቂያ ስንቀበል ደግሞ ከአደጋ መከላከያ መጠለያ ክፍል እንድንሆን ይሄ በጣም አሳሳቢ በተለይ ትንሽ ፈጥነን መድረስ ማንችል አቅም የሌለን የእድሜ ባለጸጋዎች ካለን ወይም የታመምን ካለን ይህን ነገር አስቀድመን ብንዘጋጅበት ጥሩ ነው። በተለይ በአሁኑ ሰዓት ደግሞ ይሄ ቅድመ ማስጠንቀቂያው ለእንደዚህ አይነት ነገሮች እጅግ በጣም ይጠቅማል፣ ይረዳናል። ስለዚህ አስቀድመን ወደዛ አካባቢ ተጠግተን የአደጋ ማስጠንቀቂያው ስንሰማ ወዲያውን ለመግባት እንድንችል ይህን ብንጠቀም መልካም ነው። ምክንያቱም በእንደዚህ አይነቱ ክስተቶች ሊደርስ ህይወት እያጣን ስለሆነ እንደዚህ አይነት ነገሮችን በእውነት ትኩረት እንድንሰጥ የቤት ውስጥ ደግሞ የአደጋ መከላከያ መጠለያ ክፍል ያለን ማንገባ ሰዎችም አለን። ደረጃዎች ላይ የምንጠለል ሰዎች አለን። ቢቅላጥ እያለን ብለን ታች አራተኛ ወርደን እንትን ከመልፋት ሁለተኛ ፎቅ ላይ የምንቆም ሰዎች አለን። ይሄ ጥሩ አይደለም፣ ተገቢ አይደለም። ምክንያቱም አይበለውና እዛ ቦታ እዛ ህንፃ ላይ ጉዳት ቢደርስበት በቀላሉ እኛ ልንጎዳ እንችላለን ማለት ነው። ባለፈውም አይተናል ቤተሰሜሽ የተፈጠረው ክስተት እንግዲህ ከአደጋ መከላከያ መጠለያ ክፍል የነበሩትኝ ጉዳት አልደረሰባቸውም። በሩ ጋር ውጭ ሳይብስ ጊዜው ያልበቃቸው እንደዛ አይነቶች ግን ያው በደረጃዎቹ ስር ምን የተጠለሉት የነበሩት ጉዳት ደርሶባቸዋል። አይተናል። ቀላል የማይባል ህይወት ነው ያጣነው እዛ ቦታ ላይ እና ይሄን ትምህርት መውሰድ አለብን። ትናንትም የተከሰተው ክስተት አለ ራማት ጋን አካባቢ ሁላችንም አይተናል። ሁለት የእድሜ ባለጸጋዎችን ያጣናቸው እንደዚህ አይነት ሁኔታዎችና እውነት የሚሰጠው መመሪያ ትንሽ ቸላ እንበለው። በተለይ ደግሞ በእኛ ማህበረሰብ ውስጥ አሁን አንዳንድ የሀዘን ቀናቶች አሉ። ቀብር ለምሳሌ አሁን ዛሬ አንድ በሀገራችን በደቡብ ክፍል አንድ ቀብር አለ። በጣም ብዛት ያለው ሰው ነው የተገኘው እዚህ ቀብር ስነ ስርዓት ላይ። የሚፈቀደው እስካሁን ድረስ በእንደዚህ አይነት ጉዳይ እስከ 20 ሰው ነው። እስከ 50 ነው። እስከ 50 ነው። እስከ 20 ነው የሚፈቀደው። እስከ 50 ይቅርታ፣ እስከ 50 ነው የሚፈቀደው። እስከ 50 ግን ከ50 በላይ ሰዎች ነበር። ማአት ብዙ ሰው ነው መጥተው እዛ ቀብር ስነ ስርዓት የተሳተፉ እና እንደዚህ አይነት ነገር ከማድረግ ምን አለበት ብንቆጠብ? ከኛ ካልደረሰ በማለት ነው ወይስ ከኔ ቦታ አይመጣም ለኔ አይደርስም ማለት ነው? ወይስ አደጋ ከደረሰ በኋላ ወይኔ ብንል ብንጸጸት ምን ያደርግልናል? እና እባካችሁን ከእንደዚህ አይነት ነገሮች እንተው። ራሳችን ወደ አደጋ አሳልፈን አንስጥ። መመሪያ እየተሰጠን ነው። ሀገራችን ያለንበት ሰዓት ጦርነት ላይ ነው ያለ ነው። የተለያዩ ድግሶችም እየተደገሱ ነው ያሉ። አሁን የተለያዩ መገናኛ ፕሮግራሞች ተይዘው እየተገናኙ ነው ያሉት። ግን በሚሰጠው መመሪያ መሰረት አይደለም። ምን አለበት ድችን ለምታልፍ ቀን ትዕግስት ቢሰጠን መመሪያውን ብንሰማ። ከዚህ ጋር በተያያዘ ሁኔታ አሁን ሰው እንግዲህ መቼም ያው አንድ ነገር ሲደጋገም እንደ መጀመሪያ እንደነበረ ንቃት፣ መጠርጠር፣ መፍራት ሳይሆን እንደ ልምድ ታየውና ቸላ ማለት ነገር ይከተላል እና የዚህ አይነት ሁኔታ እንዳይፈጠር ሁሌም ነቅተን መመሪያውን በመከተል እውነት ነው። ከዚያ ተጨማሪ ደግሞ ሌላ ማስታወስ የሚገባን አይቸው አቅመ ደካማዎች አሉ። ለምሳሌ ትናንት እንደደረሰባቸው አደጋ እንደደረሰባቸው ሰዎች አቅመ ደካማዎች፣ ሽማግሌዎች፣ የአካል ችግር ያለባቸው እነሱን ባስመለከተ ደግሞ እንደምንተባበራቸው ትልቅ ነገር እኮ ነው። እውነት ነው። እንደዚህ አይነት ነገር የምተባበሮችን የግድ ይላል። አንደኛ እነኚህን አሁን ትናንትና የተፈሰተው ክስተት በራማት ጋን ውስጥ ልክ ህንፃው እንደተመታ እነሱ ብቻቸውን ነበር የሚኖሩት። ያያቸው ሰው የለም በዛን ሰዓት። ግን ከታች ያሉተኛ አንደኛና ሁለተኛ ፎቅ ያሉተኝ ላይ ባልና ሚስት አዛውንቶች እድሜ ባለጸጋ አሉ ብለው ነገሯቸው። ልክ ሲሄዱ ያው ተጎድተው ነው ያገኟቸው እና መርዳቱ እንደዚህ አይነት ነገር ብንረዳዳ መልካም ነው። አስቀድመንም ተናግረናል። እንደዚህ አይነት ሰዎች ብቻቸውን የሚኖሩ አቅመ ደካማ ካሉ ወደ ከተማው ከንቲባ በማሳወቅ አስቀድሞ የተሻለ ቦታ እንዲያገኙ በተለይ በጋራ የምንጠቀምበት የአደጋ መከላከያ መጠለያ ክፍል መውሰድ ይቻላል። ችቀን እስከምታልፍ ድረስ ከሌላ ቦታ ዞር ብሎ ማሳለፍ ይችላሉ እና ከእንደዚህ አይነት ነገር ብናደርግ፣ ብንረዳዳ፣ ብንደጋገፍ እኛ ማህበረሰብ እንደዚህ አይነት ጉዳይ አይታማም። በጣም ጎበዝ ነው፣ ይረዳዳል። በደስታውን በሀዘኑ በሁሉም ነገር ይረዳዳል እና እንደዚህ አይነት ነገሮች ብንረዳዳ መልካም ነው። ለሚሰጠው መመሪያው ትኩረት እንስጥ፣ ቸላ እንበል። መንገድ ላይ ተምዘግዛጊ ሮኬት ሚሳይሎች ተተኩስ የወደቁትን ብናገኝ አንጫወት እዚህ ጋር ወይም እንደማስታወሻ ለመቅረብ ነው። በጭራሽ መቅረብ አይፈቀድም። እንደዚህ አይነት ነገር ቢያጋጥማችሁ ደውላችሁ ለፖሊስ ማሳወቅ ነው። አይታችሁታ እንደ ፈንዳ ነው በአየር ላይ
እየተጠረጠረ የእሳት ዝናብ ነው የሚዘንብብን ያለ። እሺ ገባኝ። ጊዜያችን ያለቀ ስለሆነ እንግዲህ እናመሰግናለን። በጣም እናመሰግናለን። ሰላም። ክቡራትና ክቡራን አድማጮች የቀኑን ክፍለ ጊዜ ለማጠናቀቅ ጥቂት ደቂቃዎች አልቀርተውናል። እስከዚያ ድረስ አርዕስተ ዜናውን በድጋሚ ነው። ትናንት ሌሊት ከኢራን ወደ እስራኤል የተተኮሰው ሚሳኤል ሕይወታቸውን ያጡት ሰዎች ስም ዝርዝር ይፋ ሆነ። የእስራኤል መከላከያ ሰራዊት በሊባኖስና ኢራን ላይ የሚወስደውን የጦር ዘመቻ ዛሬም አጠናክሮ እንደቀጠለ ነው። አሜሪካ በሆርሙዝ የባህር ወሽመጥ መርከቦች ደህንነታቸው ተጠብቀው እንዲያልፉ ማድረግ የምትችል መሆኗን በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ኤሌዘር ማሮ ይቅርታ። አሜሪካና እስራኤል በኢራን ላይ በጋራ የከፈቱት የጦር ዘመቻ ዛሬ 19 ቀናትን አስቆጠረ። ሩሲያ ከኢራን ጋር በመረጃ ዘርፍ ትብብር እያደረገች መሆኑ በዎል ስትሪት ጆርናል የሚባለው ጋዜጣ አስታወቀ። የሚሉት ለሰዓቱ ከነበረን ዜና መካከል ዋና ዋናዎች ናቸው። ክቡራትና ክቡራን አድማጮች የቀኑን ክፍለ ጊዜ መከናወናችን ነው። ለመዘጋጀቱ ወይም ለጥሩ ስራ ለመሰራቱ የተባበሩኝ ባልደረቦች ሰጠኝ ዘመነ፣ እንዲሁም አጠናቃሪዋ ሀና ስፈራው፣ የቴክኒክ ባለሙያችን ራሚ ፖላንስኪ ምስጋና ፌሊክስ ይድረሳቸው። በምሽቱ ክፍለ ጊዜ እንደገና እንጠብቃቸዋለን። እስከዚያ ድረስ ሁላቸውም በያላቸውበት በሰላም ዋሉ። ሀገሬን አልረሳም ሀገሬ ወገኔን አልረሳም ወገኔ ክብሬና ስሜ ወጌ ማረጌ ነፃነት ድሌ እምነት ማተቤ